የምከራከር ሰው ነኝ አንተ ደግሞ እኔን በጥላቻ ባታቀኝ ጥሩ ነው ምክንያቱም መጥፎ ነገሮች ወደ አንተ በሲኖትራክ ተጭኖ ሲመጡ እየታየኝ ነው እዚህ ግቢ በር ላይ ከፍ ዝቅ ያደረገች ማለት አይ አይደለችም ሰኒ ናት እንዴት እንደተናገረችኝ ብታይ የአባቷ ገዳይ ነው መመስላት በቃ አሁን ማልቀሱ ምንም አያረግም ጸባይሽ ማስተካከል ነው ያለብሽ ባክሽ ተይኝ እኔ ራሴ እንደሚመቸኝ እንጂ ሰው እንደሚመቸው ኖር ያላሽቀብጥ ምን አልገባኝም ሰው መጥፎ ባህሪሽን ሲነግርሽ ከማስተካከል ይልቅ ማሽቀበጥ ነው የምትይው አዎ ሰው በሼም ተነሳስቶ እንዲወደኝ አልፈልግም አልገባኝም ከዛሽ ጣውት ከመሰለሽ ልጅ ጋር ካፌ ውስጥ አላየሁም ሰኒ በአጋጣሚ ቡና ልትጠጣኩ ተገኘ ማለት ቡና ልትጠጣስገው በአጋጣሚ አይቻት እኮ በጣም ጥሩ ይሄን ነበር ልነግራት ነበር ደግሞ እኮ ውሸት አንቺ ግን ምን ማድረግሽ ነው አንተ ራሱ ምን እያረክ ነው ቆይ እቺ ልጅ ማናት ምን እያረክ ነበር እሺ ተረጋጊውልሽ በቃ ሁሉንም ነገር ነው ያስታ ሰኒና ክብሩ ፍቅራቸውን ይፋ አደረጉት እንዲሁም ደግሞ የጽናትና የኪራ ፍቅር አደጋ ላይ ነው ምክንያቱም አሁን ያለበት ሁኔታ እጅግ በጣም ያስፈራል እንግዲህ ስለነሱ ፍቅር እንዳይፈርስ የሚያደርጉ ብዙ ጓደኞቻቸው በመሃላቸው ይገኛሉ ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው እንግዲህ ዛሬ መጣ ነው በጽናት ተከታታይ ድራማ ነው በባለፈው እንግዲህ በአጋጣሚ በሆነች አጋጣሚ ምሽት ላይ እንግዲህ ወደ ነኪራ ቤት የገባችው ልጅቷ አልወጣም ብላለች ከየት ነው እንዴት ነው የመጣሽው ምንድነሽ ከየት ነሽ እያሉ እንግዲህ ሁላቸውም ሲጠይቋት ነበረ እሷ ግን በከሌ ሳይሆን እንደራሷ ሙድ የምትኖር ልጅ ነች እንግዲህ የነ ጽናት ወይም ደግሞ የኪራ ፍቅር እንዳይፈርስ የነሱ ትዳር እንዳይፈርስ የተመኙት ጓደኞቻቸው ሁላቸውም ነገሩን እያጣሩ ይገኛል ቅዱስ እንግዲህ ያው ልጅቷን ሁኔታውን የነኪራን ነገር ስላየ እባክሽን ነይ በማለት ተቀጣጥረው ነበር ተቀጣጥረው ሻይ ቡና በሚሉበት ሰዓት ምን ይመስልሻል አንቺ ከኔ ጋር ብትኖሪ ነገሮቹ ሁሉ መጀመሪያም የወሰነው ውሳኔ ልክ አይደለም እነሱ ባለትዳር ናቸው ስለዚህ የሆነ ነገር እንዲገጥማቸው አልፈልግም እባክሽን ከኔ ጋር እንኑር እኔ ጋር ላድርግሽ እስከዚያው ድረስ በማለት እንግዲህ ጠይቋት ነበር እሷም በፍጹም አይሆንም ይሄንን ማሰብ የነበረባችሁ መጀመሪያ ነበር አሁን ወዲና ወዲ ስል ሊይዙኝ ይችላሉ እኔ መኖር እፈልጋለሁኝ በማለት እንግዲህ ተመልስለታለች ሲጀመር እኔ የማንንም ህይወት ልበጠብጥ አልመጣውም ህይወቴን ላቆይ እንጂ በማለት መልሳለታለች እንዲሁም ደግሞ ከሱ ጋር ከተለየሽ በኋላ ኪራም ጋር ተገናኝታ ነበር ኪራም እንደዚሁ ነው የተናገረው እባክሽን እኔ ህይወቴ እንዲበተን አልፈልግም ጽናቴንም ማስቀየም አልፈልግም እባክሽን ከህይወቴ ምን ትቅብለሽ ውጪልኝ የሚያስፈልግሽን ነገር ሁሉ እሰጥሻለሁ ስፈልጊ ቤት እከራይልሻለሁ አሊያም ብር እሰጥሻለሁ በማለት እንግዲህ ይጠይቃታል እሷም ብሩ እኔ ህይወቴን አያቆይልኝም አሁን ያለውበት ቦታ ለጊዜው ደህና ነኝ ተውኝ እባካችሁን በማለት እንግዲህ ይሄን ሲያወሩ ግን ሰኒ አይታቸው ነበረ ከኪራ ጋር ቁጭ ብለው ሻይ ቡና እያሉ ስላየቻቸው ሰኒ እጅግ በጣም ተጠራጥራ ነበር እንዲሁም ደግሞ ለመቅረብ ሞክራ ነበር በባለፈው ላረኩብሽ ነገር ይቅርታ አድርጊልኝ በማለት እንዲሁም ተበርክኬ እኮ ጠይቅሽ ነበር ወይስ እንደዚህ ልጠይቅሽና ይቅርታ ታደርጊልኛለሽ አረ እኔ ይቅርታ አድርጌልሻለሁ በማለት እንግዲህ ሰኒና እሷ ለማውራት ሞክረው ነበር ግን ደግሞ ቆይማ ይሄን ነገርማ ለጽናት መናገር አለብኝ በማለት ስልኳን ትደውልና ወደ ጽናት ቤት ትሄዳለች ጽናት ጋር
ባለችበት ሰዓት ልነግራት እያለች ኪራ ይመጣል። ኪራ ለምንድነው ግን ጽናትንም ትዋሻታለህ ማለት ነው እንዴ በማለት እንግዲህ ሰኒ ነገሩን ትጀምራለች። ምን ዋሸዋት ምን ሆኖች ነው በማለት ኪራ ይመልስላታል። ቅድም ከዛች ጭራጋ ምን ስትሰራ ነበር በማለት ማንጋ በማለት እንግዲህ ጽናትም ስታጠራ ከልጅቷ ጋር መሆኑ ስታቅ ጽናት እጅግ በጣም ተናዳ ካለችበት ተነስታ ወደ ኩሽና ትሄዳለች። ያው ሰኒና ኪራ ደግሞ ለምንድነው እንደዚህ ያልሽው? እኔ ነገሮችን አስተካክላለሁ፣ ቆይ እነግርሻለሁኝ፣ አሁን አይደለም ሌላ ጊዜ ቁጭ ብለን በስነ ስርዓት አስረዳሻለሁ፣ አሁን ግን ጽናትን ማረጋጋት አለብኝ በማለት እንግዲህ ወደ ጽናት ሄዷል። እንዲሁም ሰኒም ወደ ቤቷ ስለነበረች ያው ባለው ነገር እጅግ በጣም ተበሳጭታ ስለነበረ ጽናትም ወደ ሰኒ ቤት ሄዳለች። እንዲሁም ደግሞ ልጅቷ ብቻዋን ሰቅሰቅ ብላ እያለቀሰች ትገኛለች። እንግዲህ የእሷን ማልቀስ ወይንም ደግሞ የነኪራን ትንሽ ችግር መግጠማቸውን መለያየታቸውን ሲሰሙ ምሩና ናሆሚም ወደ ነኪራ ቤት መጥተው ነበር። ያው ምሩም ልጅቷን ሄዳ አይታት ነበር። ለምንድነው እንደዚህ የምታለቅሺ በማለት ጠይቃት ነበረ። ያቺ ሰኒ ነቻ አባቷን የገደልኩባት ይመስል በጣም ብዙ ነገር ተናግራኛለች በማለት እንግዲህ ትመልሳለች። ሰኒም ተናግራት ነበረ። ምክንያቱም አንቺ የሆነ ኬዝ አለሽ፣ እውነት የሆነ ነገር አደርጋለሁ ብትይ አስቢው በማለት እንግዲህ ስታስፈራራት ወይም ደግሞ ስትናገራት ነበረ። ጽናት ማለት የኔ እህቴ ነች በማለት እንግዲህ ስትናገራት ነበረ። በዚህ ምክንያት እሷ ሁሉም ሰው ስለተናገረት ኪራም ቅዱስም አጠቃላይ ሁላቸውም እየተናገሯት ስለነበር ባለችበት ነገር እረፍት አልሰጣትም። ስለዚህ ስለተሰማት ስታለቅስ ነበረ። እንዲሁም በእናንተ እኔ አልፈርድም፣ የገንዛ ቤተሰቦቼ ይብን አይፈልጉኝም በማለት እንግዲህ ስቅስቅ ብላ ስታለቅስ ነበር። በቃ ይቅርታ፣ ይሄን ያክል እኮ አንቺ ጸባይሽን ብታስተካከይ ጥሩ ነበር፣ ማንም አይደርስብሽም እኮ በማለት ምሩም ትመልሳለች። ባክሽን ሰዎች በራሳቸው መንገድ ነው እንድትሄጂ የሚፈልጉት፣ እኔ ደግሞ እንደዚህ አይደለሁም፣ በቃ በራሴ ሙር ነው መኖር የምፈልገው በማለት እንግዲህ ትመልሳለች። በቃሽን አይዞሽ፣ እኔ ጽናትን ሂጄ ላረጋጋት በማለት ወደ ጽናት ትሄዳለች። ያው ልጅቷም እኔ የማለቅሰው እንባ የደስታ እንባ ማለት ነው ወይ አንቺ ጽናትን ላረጋጋ ወደ እነ ሰኒ ቤት ሂዳ ልክ ልጅቷ እንዳለቀሰች ያለውን ሁኔታ ትነግራታለች። ባክሽን እኔ ራሱ ኪራን ሳላቅ ተናግሬ አስቀየምኩት መሰለኝ፣ ያለውን ነገር በሙሉ ለሱ መናገር አልነበረብኝም፣ ቀስ ብዬ ነበር ከጽናት ቤት ስለተናገርኩት በጣም ደብሮኛል በማለት እንግዲህ ሰኒ በተናገረችው ነገር እንደገና ስትጸጸትም አይተን ሁላቸውንም ጽናትን የማረጋጋት እንትን ያዙት። ያው እንግዲህ ኪራም ወደ እነ ሰኒ ቤት መጥቶ ነበረ። እንዲሁም ደግሞ ጽናትንም ያው ይቅርታ ጠይቋታል። ሰኒም ኪራ ቅድም ስለተናገርኩ ቃላቶች በጣም ይቅርታ አድርግልኝ በማለት እንግዲህ እሷም ይቅርታ ጠይቃለች። ያው ልጅቷም እንግዲህ ኪራን እኔ ወድጄ አይደለሁም፣ እኔ ለሀቅ የምተጋ የምታገል ልጅ ነኝ፣ አሁን እንደዚህ መሆኔን አትመልከተኝ፣ እንዲሁም ደግሞ ለእኔ ምላት እህት አለችኝ፣ አንተ ለጽናት እንደምትሳሳላት እኔም ደግሞ ለእህቴ እሳሳላት አለሁኝ በማለት እንግዲህ ብዙ ነገሮችን እየሰራሁኝ ለነሱ ብዬ ይብን ራሱ አሁን ከቤተሰብ አካል እኔን ሰረዘውኛል፣ እኔ ብዙ ነገር አሳልፍ ያለው የራሴ ነገር ችግር አለብኝ በማለት እንግዲህ ብዙ ነገሮችን ለኪራ ስትናገር አይተናል። እኔ በዛሬው ፓርት ላይ ምንም ነገር እንትን የምለው ነገር የለም። አንደኛ ልጅቷ አሳዝናኛለች። ያው እንግዲህ እውነት ለመናገር ምንም ነገር ላትፈልግ ትችላለች፣ ለመደበቂያ ብቻ የወሰደችው ነገር ነው። ግን ደግሞ እነሱ በራሳቸው ህይወት ካለበት አንጻር የሆነ ነገር ይገጥማቸዋል በሚሉ ጓደኞቿም ወይንም ደግሞ እነ ሰኒ እነ ምሩ እነ ቅዱስ እነ ናሆሚ ሁላቸውንም እንግዲህ ለጽናትና ለኪራ በማሰብ ነው እንደዚህ የሚሉት። በክፋት እንትና አንወስደው። ሲቀጥል እንግዲህ ያው አማራጭ ሲሰጧት ደግሞ ብዙ ነገሮችን አማራጭ ሲሰጧት እነሱን መቀበል ነበረባት። ያው ጽናትም እስካሁን ዝም ያለችው እንግዳ ነች ስለተባለች እንግዳ ማክበር ግዴታ ስላለባት ነው ያለውን ነገር በትዕግስት ስትጓዝ የነበረችው። እንግዲህ በምን ይስተካከላል እንዴት ይሆናል የሚለው ነገር እንግዲህ በነገራችን ላይ ነገሮቹ ቀለል እያሉ ነው። እንደዚህ ካለች የኔ ያክል እንትን ካለች በቀላሉ እንትን ትላለች ብዬ አስባለሁኝ። እና ውድ ቤተሰቦቼ የዛሬው ጽናት ተከታታይ ድራማ ይህንን ይመስላል። ግን ደግሞ ልጅቷ
ኪራንም ስታስጠነቅቀው ነበር። በጣም ችግሮች ይመጡብሃል ብላ ስታስተካክለው ነበር። አንደኛ እኔ በእንትኑ የሆነ ነገር ችግር ለመፍጠር ሆን ብላ የመጣች ነች ብዬ አስባለሁ። አንደኛ ደግሞ እንግዲህ እስኪ ምናልባት እሷም ውስጧ ተጎድቶ ሊሆን ለመደበቂያ ብቻ ነው የሚለው ነገር አለኝ። እኔ ግን በእርግጠኝነት ይህ ነው ብዬ የምናገረው ነገር የለኝም። ሆኖም ከራሱ ከድራማው ወደፊት አብረን የምናይ ይሆናል። ግን ደግሞ የኪራና የጽናት ፍቅር ከዚህ በኋላ መፈተን የለበትም፣ መቀጠል አለባቸው። ያለውን ነገር ሁለታቸው መጨረስ አለባቸው እና ወደ ትክክለኛ ህይወታቸው መግባት መቻል አለባቸው። ማንም በመጣ ሰዓት ማንም የነሱ ፍቅር የሆነ በቃ እንትን ማለት የለበትም ብዬ አምናለሁኝ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። መልካም ጊዜ እመኝላችኋለሁ።